እና ዛሬ የምንማማረው የክፉ አጀንዳዎችን ሁሉ ስለማፍረስ ነው። ሰምታይምስ ሰዎች የእግዚአብሔርን ይሄ ስታንዳርድ መረዳት ይከብዳቸዋል። የእግዚአብሔርን ስታንዳርድ መረዳት ይከብዳቸዋል ማለት ኢዮብ አንድ አባት ሊኖረው የሚገባው አይነት ኳሊቲ የለው። ኢዮብ መንፈሳዊ ሰው ነው። ልጆቹ ፓርቲ እንዲሄዱ ይፈቅዳል። ለልጆቹ በዘፈን በተለያየ ነገር ግብዣ እንዲያደርጉ ያደርጋል። ከዛስ ልክ ኃጢያት እንደሚሰሩ ያውቃል። ልክ ኃጢያት ሰርተዋል ብሎ ደግሞ የሆነ ነገር ያደርጋል። አባት ነው። ልጆቹ ናይት ክለብ እንዲሄዱ ይፈቅዳል። እግዚአብሔር መጣና ይሄ ሰውዬ ጻድቅ ነው አለ። ለእናንተ ይሄ ሰውዬ ምን አይነት አባት ነው? ልጆቹን እንዴት ፓርቲ የሚልክ ምናምን ነው የምትሉት። እግዚአብሔር መጣና ይሄ ሰውዬ አለ ከክፋት የራቀ ነው። ከኔ ጋር ናችሁ? ኢዮብ ያለውን ነገር በሙሉ አጣ። ያለውን ነገር በሙሉ ሲያጣ ግን በአንድ ስብሰባ ነው ያጣው። ሉሲፈር ይሄንን ሰውዬ ምን በለው አጥሩን ንካበት ብሎ ስለተናገረ በዛም ምክንያት ነው ያጣው። አስቡት፣ ኢዮብ በዛች ክፉ ስብሰባ ይሄን ነገር ካጣ እናንተን ወክሎ ከናንተ እይታ ውጭ በነበሩና ባሉ ስብሰባዎች እናንተ ምን ያክል ነገር አጣችኋል? ለዛ ነው ብዙ ጊዜ ይሄ ሰውዬ ክፉ ነው የምንለውን ሰው እግዚአብሔር ሲያበለጸገው ታገኛላችሁ አይደል? የእግዚአብሔር ስታንዳርድ እና የእናንተ ስታንዳርድ ልዩነት አለ። ሰፈሩ በሙሉ የሚጠላችሁ ከሆነ በእናንተ ህይወት ላይ አንድ ትንቢት እናገራለሁ። ሰፈሩ እንዴት ይሄ ሰውዬ ተባረከ እስከሚል ድረስ፣ እንዴት ይሄ ሰውዬ በዛ እስኪል ድረስ፣ እንዴት ይሄ ሰውዬ ሰፋ እስከሚል ድረስ እንድትበዙ እንድትሰፉ ጸልያለሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዝን ሰዎች የኢዮብን መጽሐፍ እንከፍታለን እና ዛሬ የምንማማረው የክፉ አጀንዳዎችን ሁሉ ስለማፍረስ ነው። ሰምታችሁኛል? የምን አጀንዳ? አጀንዳዎችን በሙሉ ስለማፍረስ ነው የምንማረው። ኢዮብ ምዕራፍ 1 ከቁጥር 1 ጀምሮ። ዖዝ በሚባል ሀገር የሚኖር ኢዮብ የተባለ ሰው ነበረ። ዖዝ በሚባል ሀገር የሚኖር ኢዮብ የሚባል ሰው ነበር። ይህ ሰው ነቀፋ የሌለበት ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ ነበረ። ይህ ሰው ክፋት የሌለው ቅን፣ እግዚአብሔርን የሚፈራ ሰው ነበር። እሺ። እርሱም 7 ወንዶች 3 ሴቶች ልጆች ነበሩት። እርሱም 7 ወንድ ልጆችና 3 ሴት ልጆች ነበሩት። ሀብቱም 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስሳቶች፣ አህዮች ነበረ። እሺ። እጅግ ብዙ ባሮችም ነበሩት። እሺ። በምስራቅ አገር ከሚኖሩትም ሰዎች ሁሉ በምስራቅ አገር ከሚኖሩ ሰዎች ሁሉ እሺ እጅግ ታላቅ ሰው ነበረ። እጅግ ታላቅ ሰው ነበር። ወንዶች ልጆቹ ተራ በተራ በየቤታቸው ግብዣ ያደረጉ ነበር። ከነርሱም ጋር እንዲበሉ እንዲጠጡ 3 እህቶቻቸውን ይጋብዝ ነበር። የግብዣው ጊዜ ካለፈ በኋላ ኢዮብ ልኮ ያስመጣቸውና ምናልባት ልጆቼ ኃጢአት ሰርተው እግዚአብሔርን በልባቸው ረግመው ይሆናል በማለት ጠዋት በማለዳ ስለ እያንዳንዳቸው የሚቃጠል መስዋዕት በማቅረብ ያነጻቸው ነበር። ኢዮብ ይህንን ዘወትር ያደርግ ነበር። አንድ ቀን መላእክት በእግዚአብሔር ፊት ሊቆሙ በመጡ ጊዜ እችን ቃል በደንብ ስሙ። አንድ ቀን መላእክት በእግዚአብሔር ፊት ሊቆሙ በመጡ ጊዜ ሰይጣን መጥቶ በመካከላቸው ቆመ። ማን? ሰይጣን መጥቶ በመካከላቸው ቆመ። እሺ። እግዚአብሔር ሰይጣንን ከወዴት መጣ አለው። ሰይጣንን በምድር ሁሉ ዞርኩኝ፣ ወዲያና ወዲህም ተመላለስኩ። ለእግዚአብሔር መለሰ። እግዚአብሔር ሰይጣንን አገልጋይን ኢዮብ ተመለከትከውን አለ። በምድር ላይ እንደርሱ ነቀፋ የሌለበት ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው። እሺ። ሰይጣንም ለእግዚአብሔር እንዲህ ሲል መለሰለት። እሺ። ኢዮብ እግዚአብሔር የሚፈራው እንዲህ ነውን? ወይም በከንቱ ነውን አለው። እሺ። በእርሱና በቤተሰቦቹ ባለው ንብረት ሁሉ በምኑ ላይ? በእርሱና በቤተሰቦቹ ንብረት ሁሉ ዙሪያውን አጥረህለት የለምን? አጥረህለት የለምን? እሺ። የበጎችና የሎሞቹ መንጋ ምድር ሁሉ እስኪሞሉ ድረስ የእጁን ሥራ ባረክለት። እስቲ እጅህን ዘርግተ ያለውን ሁሉ ንካበት።
እስቲ እጁን ዘርግተህ ያለውን ነገር ሁሉ ምን በልበት። በእርግጥ ፊት ለፊት ይረግምሃል። በቃ ክብር ለኢየሱስ ይሁን። ኢዮብ ቤስት ነው እግዚአብሔር ይሄ ሰውዬ ጻድቅ ነው ብሎ ሲያወራ sometimes ሰዎች የእግዚአብሔርን ይሄ ስታንዳርድ መረዳት ይከብዳቸዋል። የእግዚአብሔርን ስታንዳርድ መረዳት ይከብዳቸዋል ማለት ኢዮብ አንድ አባት ሊኖረው የሚገባው አይነት ኳሊቲ የለው። ኢዮብ መንፈሳዊ ሰው ነው። ልጆቹ ፓርቲ እንዲሄዱ ይፈቅዳል። ለልጆቹ በዘፈን በተለያየ ነገር ግብዣ እንዲያደርጉ ያደርጋል። ከዛስ ልክ ኃጢያት እንደሚሰሩ ያውቃል። ልክ ኃጢያት ሰርቷል ብሎ ደግሞ የሆነ ነገር ያደርጋል። አባት ነው። ልጆቹ ናይት ክለብ እንዲሄዱ ይፈቅዳል። እግዚአብሔር መጣና ይሄ ሰውዬ ጻድቅ ነው አለ። ለእናንተ ይሄ ሰውዬ ምን አይነት አባት ነው? ልጆቹን እንዴት ፓርቲ የሚልክ ነው ምናምን ነው የምትሉት። እግዚአብሔር መጣን ይሄ ሰውዬ አለ ከክፋት የራቀ ነው። አሎ ለዛ ነው ብዙ ጊዜ ይሄ ሰውዬ ክፉ ነው የምንለውን ሰው እግዚአብሔር ሲያበለጸገው ታገኛላችሁ አይደል? የእግዚአብሔር ስታንዳርድ እና የእናንተ ስታንዳርድ ልዩነት አለ። ሰፈሩ በሙሉ የሚጠላችሁ ከሆነ በእናንተ ህይወት ላይ አንድ ትንቢት እናገራለሁ። ሰፈሩ እንዴት ይሄ ሰውዬ ተባረከ እስከሚል ድረስ፣ እንዴት ይሄ ሰውዬ በዛ እስኪል ድረስ፣ እንዴት ይሄ ሰውዬ ሰፋ እስከሚል ድረስ እንድትበዙ እንድትሰፉ ጸልያለሁ። ክብር ለኢየሱስ ይሁን። ኢዮብ አይታችሁት ከሆነ እግዚአብሔር ይሄ ሰውዬ ጻድቅ ነው አለ፣ ከክፋት የራቀ ነው አለ፣ ኤቭሪቲንግ አለና ከዛ ስለሱ ላይፍ ሲናገር ልጆቹን ግን አለ ፓርቲ እንዲሄዱ ይፈቅዳል። ልጆቹን አንድ አማኝ የሆነ ሰው የማይሄድበት ስፍራ እንዲሄዱ የትራንስፖርት ጭምር ይሰጣል። ከዛስ አታድርጉ አይላቸውም። ካደረጉ በኋላ ይመጣና እግዚአብሔር ልጆቼ በድለው ከሆነ ብሎ ያደርጋል። ያ ማለት እንደሚበድሉት እያወቀ ይልካቸዋል። አሎ ምን እንደሚያደርጉ እንደሚበድሉት እያወቀ ይልካቸዋል። ኢዮብ ጻድቅ ሰው ነው፣ ግን ጉድ ፋዘር አይደለም። የኢዮብ ህይወት ላይ አንድ ነገር እንድትታዘቡ ፈልጋለሁ። ክብር ለኢየሱስ ይሁን። መላእክትና እግዚአብሔር ተሰብስቦ ባለበት ስፍራ ላይ ሉሲፈር መጣና እንደዚህ አለ፣ ምድርን ሁሉ ዞርኩባት አለው። ከዛስ ተመላለስኩባት አለው። ከዛ እግዚአብሔር መጣና ባሪያዬ ኢዮብን አይተኸዋል አለው። ማንን? ባሪያዬ ኢዮብን አይተሃል አለው። ምን ማለት መሰላችሁ? አሁን ያነበብነው ስፍራ ውስጥ ሰማይ ላይ ስለተደረገው ስብሰባ ኢዮብ አያውቅም። አሎ ሰማይ ላይ ስለተደረገው ስብሰባ ኢዮብ አያውቅም። ነገር ግን እግዚአብሔር እንደዚህ ያለው ሰይጣን እንደዚህ ያለ ቅጥር ስለሰራህለት ነው ምን እያለ ያለው እያመለከህ ያለው። ክብር ለኢየሱስ ይሁን። ሰማይ ላይ በተደረገች አንድ ሚቲንግ ኢዮብ ያለውን ነገር በሙሉ አጣ። በዚህ አጋጣሚ አንድ ነገር ልንገራችሁ። ሉሲፈር እንዴት ነው አክሰስ ወይም እድል አግኝቶ ከመላእክትና ከእግዚአብሔር ጋር በኢዮብ ላይፍ ላይ ዲል ሊያረግ የቻለው የሚለውን ነገር ልመልስላችሁ። ክብር ለኢየሱስ ይሁን። እግዚአብሔር አለ፣ መላእክት ተሰብስበዋል። ሉሲፈር መጣ። ሉሲፈር ሲመጣ እግዚአብሔር እንደዚህ ያለው ከወዴት መጣህ አለው። ከወዴት መጣህ ማለት እንደው ታውቃላችሁ? ከወዴት መጣህ ማለት ምን ማለት ነው? እዚህ ጋር ስብሰባ አለ። የጠበቃችሁት ፕሮፌት ሚራክል ይመጣል ብላችሁ ነው። እና ድንገት አንድ ሰው መጣ፣ ፓስተር ልጅ መጣች። ለምን መጣሽ አይነት ነው ጥያቄው። ሃሎ ከወዴት መጣህ አለው። እዚህ ሚቲንግ ውስጥ አንተ እንድትገባ አልተፈቀደልህም፣ ግን ለምን መጣህ አለው። ሃሎ ከዛ እንደዚህ ምድርን በሙሉ ዞርኩባት አለው፣ ተመላለስኩባት። ሉሲፈር እዛ ስፍራ ውስጥ እዛ ስብሰባ ውስጥ የተገኘው ራሱን ወክሎ አይደለም፣ አዳምን ወክሎ ነው። ከአዳም የተቀበለው አውቶሪቲ እዛ ስብሰባ ውስጥ መገኘት የነበረበት አዳም ነው። እግዚአብሔር አዳምን እየጠበቀ ያለው ሉሲፈር መጣና አዳምን ወክዬ ነው የመጣሁት። ምን ማለት መሰላችሁ? ስብሰባ ውስጥ እኔን ጠርታችሁኝ፣ ስብሰባው እኔም መምጣት ኑሮብኝ ድንገት አሽን ልኳለሁ። ፕሮፌት ሚራክል የታለ ስትሉት ፕሮፌት ሚራክልን ወክዬ ነው የመጣሁት ይላችኋል። ስብሰባውን አታቆሙትም፣ ታስቀጥላላችሁ። ማንን ወክሏል ማለት ነው? እሱ ፕሮፌት ሚራክልን ወክሏል ማለት ነው። ሉሲፈር እዛ ስፍራ ላይ አዳምን ወክሎ ተገኘ፣ ስብሰባውን ሰማ። እዛ በተደረገው ስብሰባ ውስጥ የተነሳው አንድ ጥያቄ ነው። የኢዮብ ህይወት ጋር የተነሳው ጥያቄ አንድ ነው። ሁለታችሁ ነው የማርዳርና ማቲና ወደ እነሱ ዙሩ። እሱ ኢዮብ ነው ብላችሁ አስቡ። እና እዛ ስብሰባ ላይ የተነሳው ጥያቄ አንድ ነው። አንተ አጥር ስለሰራህለት ነው ምን እያለህ ያለው እያመለከህ ያለው። አንተ ምኑን ብንካበት አለው። አጥሩን ንካበት አይደለ? ከዛስ አጥሩ ሲነካ የኢዮብ ከብቶች በሙሉ ሞቱ። አጥሩ ሲነካ የኢዮብ መኪና ሄደ። አጥሩ ሲነካ የኢዮብ ቤት ሄደ። ያ ማለት የኢዮብ አጥር የነበረው የኢዮብ አካውንት ውስጥ ያለው ገንዘብ ነው። ከኔ ጋር ናችሁ? የኢዮብ
አጥር የነበረው ኢዮብን ፕሮቴክት እያደረገ የነበረው ኢዮብ ጋር የነበሩ ሀብቶች ናቸው። አጥሩ ይነካ ሲባል የተነኩት እነሱ ናቸው። ሄሎ መጽሐፍ ቅዱስ ለዛ ነው ገንዘብ ዲፌንስ ይላል መጽሐፍ ቅዱስ። ሄሎ ከኔ ጋር ናችሁ? አጥሩ ይነካ ሲባል ኢዮብ ያሉትን ነገሮችን በሙሉ አጣ። ያ ማለት በተዘዋዋሪ እግዚአብሔር እየነገራቸው ያለ የኢዮብ አጥሮች እነማን ናቸው እያላቸው የነበሩት ነገሮች በሙሉ የነበሩ ሜቢ ከሌላ ስፍራ የመጣችሁ ሰዎች ካላችሁ በዚህ አጋጣሚ ያነገልንገራችሁ ገንዘብ እናንተ እንደምታስቡት በጣም ክፉ ነገር ቢሆን ኖሮ ሉሲፈር ቸርች ውስጥ ያሉ ሰዎችን በሙሉ ቢሊየነር ያደርጋቸው ነበር። ሰምታችሁኛል? ገንዘብ በጣም ክፉ ነገር ቢሆን ኖሮ ሉሲፈር ምንም አይነት ስራ አለ ለሁላችሁም ቢሊየነር ያደርጋችሁ ነበር። ሄሎ የድህነት መንፈስ ይሄን ያክልም አይዋጋችሁም። በጣም ክፉ ነገር ገንዘብን መውደድ ነው፣ ገንዘብ አይደለም። ከኔ ጋር ናችሁ? ኢዮብ ያለውን ነገር በሙሉ አጣ። ያለውን ነገር በሙሉ ሲያጣ ግን በአንድ ስብሰባ ነው ያጣው። ሉሲፈር ይሄንን ሰውዬ ምን በለው አጥሩን ንካበት ብሎ ስለተናገረ በዛም ምክንያት ነው ያጣው። አስቡት ኢዮብ በዛች ክፉ ስብሰባ ይሄን ነገር ካጣ እናንተን ወክሎ ከእናንተ እይታ ውጭ በነበሩና ባሉ ስብሰባዎች እናንተ ምን ያክል ነገር አጣችኋል? እናንተን ወክሎ አንድ የቤተሰብ አባል እናንተን ወክሎ በተሰበሰበበት የክፉ ስብሰባ እናንተ ምን ያክል አጣችኋል? ላይፋችሁ ላይ ወደዚህ ነው። ይሄ የኢዮብን ከብቶች አካውንት የሚወክል ከሆነ ይሄ ፋይናንሱን የሚወክል ከሆነ ኢዮብ ይሄን አጥቷል ማለት ኢዮብ ያላየው አንድ ክፉ ስብሰባ ተካሂዷል ማለት ነው። ላይፋችሁ ላይ የሆኑ ነገሮችን ተደጋጋሚ እያጣችሁ ነው ማለት ከናንተ እይታ ውጭ የተደረገ ስብሰባ አለ ማለት ነው። ዛሬ እነዛን ስብሰባዎች ሁሉ ነው የምናፈርሰው። አልሰማችሁ? እነዛን ስብሰባዎች ሁሉ ነው የምናፈርሰው። አሜን። ሄሎ yes ዳር ከናንተም እይታ ውጭ የተደረጉ ስብሰባዎች አሉ። ኢዮብ ይሄንን ስብሰባ አያቀው። አስቡት። ስለ ኢዮብ ጉዳይ ለመሰብሰብ እግዚአብሔር ስብሰባ ጠራ። ስብሰባው ላይ ኢዮብ የለም። ራሱን ዲፌንድ እንዲያደርግ ኢዮብ የለም። እዛ ስፍራ ውስጥ ግን ኢዮብን ወክሎ አዳምን ወክሎ ማን መጥቷል? ሉሲፈር መጥቷል። ብዙ ጊዜ ቸርች ውስጥ እዚህ ይላቸዋል። አንዳንድ ሰዎች እስከ 6ኛ እስከ 7ኛ እስከ 8ኛ አያታቸው ድረስ እጠራለሁ። ለምን? እነሱ በሌሉበት የተደረገ ክፉ ስብሰባ አለ። እነሱ እንዳያገቡ፣ እነሱ ልጅ እንዳይወልዱ፣ ቤት እንዳይኖራቸው፣ መኪና እንዳይኖራቸው፣ የውጭ በር እንዳይከፈት። ዛሬ እነዛን ስብሰባዎች ሁሉ የምናፈርሰው አይ ቲንክ የኛው ግሩፕ ይሻላል። የኛው ግሩፕ አሜን። አስቡት። በአንድ ስብሰባ በአንድ ሚቲንግ ኢዮብ ይሄን ሁሉ ነገር ካጣ እናንተ ላይፍ ላይ እናንተን ተወክሎ የተደረጉ ስብሰባዎችን አይታችኋቸው ታውቃላችሁ? ኢዮብ ይሄ ስብሰባ እኮ ሲደረግ አልነበረም። አያቅም። ስብሰባው መደረጉን እንኳን አያቅም። የኢዮብን መጽሐፍ የጻፈው ሰው ነው ስብሰባውን የነገረን። ኢዮብ አያቅም። ኢዮብ ሲያጣ ሜቢ ኃጢአቴ ነው እያለ ይቆዝማል። ኢዮብ ሲያጣ ሜቢ ያጠፋው ጥፋት ነው፣ ሜቢ ጾም ጸሎት ቀንሼ ነው እያለ ኢዮብ ነው የሚቆዝመው። ነገር ግን የተደረገ ስብሰባ አለ። ብዙ ጊዜ ስራ ፌል አድርጎባችኋል። የሆነ ነገሮችን ለመግዛት ሞክራችሁ ሜቢ ቸርች መሄድ ስለቀነስኩ ነው፣ አስራት መስጠት ስላቆምኩ ነው፣ የጸሎት ላይፍ እንደዚህ በጣም ብዙ ኮንፊውዥን ውስጥ ገብታችኋል። ነገር ግን አንድ ያልገባችሁ ነገር አለ። በተደጋጋሚ የሆኑ ነገሮችን እያጣችሁ ከሆነ ከጀርባችሁ የተደረገ ክፉ ስብሰባ አለ ማለት ነው። ከናንተ እይታ ውጭ ከናንተ ራዳር ውጭ የተደረጉ ስብሰባዎች አሉ። ዛሬ እነዛን ስብሰባዎች ሁሉ ነው የምናፈርሰው። አሜን። የሕዝቅኤል መጽሐፍ ምዕራፍ 11 መንፈስ ወደ ላይ አነሳኝ። ከዛ በምስራቅ በኩል ወዳለው ወደ እግዚአብሔር ቤር አመጣኝ። እሺ። በበሩ መግቢያ ላይ 25 ሰዎች ነበሩ። በበሩ መግቢያ ላይ ስንት ሰዎች ነበሩ? 25 ሰዎች ነበሩ። ስንት ሰዎች? 25 ሰዎች ነበሩ። እሺ። በእነርሱ መካከል የሕዝቡን መሪዎች የአዙርን ልጅ የአዝያንን የበንያስን ልጅ ፍላጥያንን አየሁ። እሺ። እግዚአብሔር እንዲህ አለኝ። አሁን በስም የተጠሩ ሰዎችን ድገማቸው። የአዙርን ልጅ የአዝያንንና የበንያስን ልጅ ፍላጥያንን አየሁ። ስንት ሰው ነው የጠቀሰው? የአዙር ልጅ ከዛስ የአዝያንንና የበንያስን ልጅ ፍላጥያንን አየሁ። ስንት ሰው? 3 ሰው። እሺ። እግዚአብሔር እንዲህ አለኝ። እግዚአብሔር እንደዚህ አለኝ። የሰው ልጅ ሆይ እነዚህ ሰዎች ክፋት የሚያቅዱና በዚሽ ከተማ ላይ ተንኮልን የሚመክሩ ናቸው። በደንብ ሰው እነዚህ ሰዎች በዛሽ ከተማ ላይ ክፉ ሲመክሩ የከተማው ሰው ያቀም ከኔ ጋር ናችሁ?
ለዛ የከተማው ከንቲባ ለዛ የከተማው አስተዳደር ክፋትን የሚመክሩት እንደማን ናቸው? እነዚህ ሰዎች ናቸው። ነዋሪው ቤት እያጣ ያለው በእነዚህ ሰዎች ነው አለ። ይሄንን የተደረገውን ክፉ ስብሰባ የከተማው ነዋሪ ያውቅ። ሕዝቅኤል በመንፈስ ተነዳና 3 ሰዎችን አየ። እነዚህ ሰዎች ምክንያት ነው ከተማው ምን እያለ ያለው እየተረበሸ ያለው። እነዚህ 3 ሰዎች ሁሉ ጊዜ ምናዊ ስብሰባ አላቸው፣ ሚስጥራዊ ስብሰባ አላቸው። አሎ ሚስጥር በእነዚህ ሰዎች ስብሰባ ምክንያት የከተማው ሕዝብ ምን እያለ ነው? እየተረበሸ ነው። ከዛ እግዚአብሔር እንደዚህ ያለኝ አለ፣ ይሄ ከተማ እየተረበሸ ያለው በነዋሪው ሳይሆን በእነዚህ 3 ሰዎች ነው። ለምን ሲባል ኤቭሪ ታይም ተደብቀው ሚቲንግ አላቸው። የከተማው ሰው አይም ከከተማው ሰው ጀርባ ግን ሚቲንግ አላቸው አለ። ክብር ለኢየሱስ ይሁን። አሁንም በተደጋጋሚ እየነገርኳችሁ ነው። በላይፋችሁ ላይ አንድ ነገር በተደጋጋሚ እያጣችሁ ከሆነ እናንተ ሳታውቁ የእናንተ ስም ሜንሽን ተደርጎ ከእናንተ ጀርባ እየተደረገ ያለ ወይም የተደረገ ስብሰባ አለ ማለት ነው። ዛሬ እነዛን ስብሰባዎች ሁሉ እናጠፋቸዋለን። አሜን። አንድ ጊዜ አንድ የመንፈሳዊ አባት ያዘጋጀው ፕሮግራም ላይ አንዲት ልጅ ተገኘች። ፕሮግራሙ ላይ ተገኘች፣ ተጸለየላት ምናምን። ከዚህ በኋላ ፕሮፌሰር የተደረገላት አዋጅ ሲታወጅ አሜን አሜን አለች። ቤት ገባች። ቤት ከገባች በኋላ አባቷ በጧት ሁሉንም ልጆች ቀሰቀሳቸው። 5-6 ልጆች ቀሰቀሳቸው። ከሰቀሳቸው በኋላ አሁን መናዘዝ የምፈልገው ነገር አለ አላቸው። ምንድነው አባታችን አሉት። ሁላችሁም አታውቁም፣ ለምን እንደማታገቡ ለምን እንደማይሳካላችሁ አንድ ነገር አሳያችኋለሁ ብሎ ጓሮ ወሰዳቸው። ጓሮን ቆፈረና አንድ ቦትል ጠርሙስ ከጓሮ ውስጥ አወጣ። ከጓሮ ውስጥ አወጣና ውስጥ ያሉ ወረቀቶችን በሙሉ አወጣቸው። የልጆችን ስም በሙሉ ከቶ እዛ ቦትል ውስጥ ምንም እንዳይሳካላቸው መሬት ውስጥ ቀብሮታል። እነዚህ ልጆች ይሄ ስብሰባ እንደተደረገ ያውቁ። ሪሌሽንሺፕ ሲበላሽባቸው አይ የባለፈው ልጅ እኮ ጸባይዋን ይላቸዋል። ሁለተኛም ሪሌሽንሺፕ ሲገቡ የሷ ጸባይ ነው። ቢዝነስ ሳይሳካላቸው ሲቀር ህጉን ይሏቸዋል። አይ አሁን እኮ ህጉ የተቀያየረ ብዙ እንትን አይልም ምናምን ይሏቸዋል። ባክግራውንድ የተደረገ ስብሰባ። አባትየው አሁን መናዘዝ አለብኝ ብሎ ባይናዘዝ ምን ይላል? ይከተላል። አስቡ። ኢዮብን ተወክሎ በኢዮብ ስም የተደረገ ስብሰባ አለ። በኢዮብ ስም ኢዮብ አያውቅም፣ ግን ስብሰባው በማን ስም ነው የተደረገው? አስቡት። መላእክት እግዚአብሔርና ሉሲፈር ስብሰባውን ያደረጉት በማን ስም ነው? የስብሰባውን ርዕስ አይታችኋል? ኢዮብ ነው እኮ የስብሰባው ርዕስ። እናንተ ርዕስ ተደርጋችሁ የተሰበሰባችሁ የነበሩ ስብሰባዎችን ተካፍላችሁ ታውቃላችሁ? ርዕስ ተደርጋችሁ የእናንተ ቤተሰብ ርዕስ ተደርጎ የተደረጉ ስብሰባዎች ውስጥ ተገኝታችሁ ታውቃላችሁ? አታውቁም። ኢዮብም አልተገኘም። ዛሬ እነዛን ስብሰባዎች ሁሉ ነው በኃይል የምናፈርሳቸው። በኃይል ሜቢ የዛሬ ሳምንት ነው ከ2 ሳምንት በፊት መጀመሪያ ለፕሮፌተስ ነግሬያት ነበር። ዚምባብዌ ያለው አንድ እግዚአብሔር መልአክ መጣ። ለሊት 11 ሰዓት ላይ ነው ና ለሊት 11 ሰዓት ላይ መንፈስ ቅዱስ ይህን ትምህርት ካስተማረን በኋላ ለሊት 11 ሰዓት ላይ የእግዚአብሔር መልአክ መጣ። የእግዚአብሔር መልአክ ከመጣ በኋላ አንድ ነገር ነገረኝ። አንድ የኔን መንፈሳዊ ልጅ እንደዚህ ይዞት ነው የመጣው። ይዞት መጣ፣ አቆመው። ይሄንን ልጅ ስሙን እንደዚህና እንደዚህ ብለህ ከቀየርክለት ቢሊየነር ይሆናል አለኝ። ምን ማለት ነው ታውቃላችሁ? ኤልያስና ምን ማለት ነው ልንገራችሁ። ኢየሱስ ስም የማርዳር ነው። የዚህኛውስ ኤልያስ። ስብሰባው ሲደረግ ሜንሽን የተደረገው የማርዳር የሚለው ስም ነው። መልአኩ መጣና ስሙን ቀይሩ አለኝ። ከዛ ስሙን ቀየርኩለት የልጅየው። አሁን ስብሰባውን 24 ሰዓት ቢሰበሰቡም ልጅውን አያገኙትም። ቢኮዝ ሮንግ በሆነ ስም ነው ራካቶንዶ ሮቦሳቴ አሜን ይስዳል። ቁጭ በሉ እና ያ መልአክ ያንን በሚያወራበት ቅጽበት ይሄ ልጅ ይሄንን ስም ይዞ ቢቀጥል መቼም ፕሮስፐር እንደማያደርግ ገብቶኛል። እና ለአንድ ለሁለት ልጆች ነገርኳቸው። ከዛስ የጉዳዩን ባለቤት ደውዬ ነገርኩት። መጀመሪያ ለፕሮፌተስ ከነገርኳት በኋላ ስብሰባዎች ከእናንተ ጀርባ የሚደረጉ ስብሰባዎች ከእናንተ ጀርባ የእናንተ ስም ሜንሽን ተደርጎ የሚደረጉ ስብሰባዎች ሄሎ የእናንተ ስም ተነሶ የሚደረጉ ስብሰባዎች እነዛ ስብሰባዎች ህይወታችሁን በምንም አይነት መንገድ አፌክት እንዳያረጉ ትጸልያለሁ። አሜን። ህይወታችሁን በምንም አይነት መንገድ እንዳይነኩ ትጸልያለሁ። አሜን። አስቡት። ኢዮብ
ከምዕራፍ 1 እስከ መጨረሻው ምዕራፍ ድረስ ስብሰባውን እንደማያውቅ ታውቃላችሁ። ስብሰባውን አያውቅም። የተደረገውን ስብሰባ አላየውም። እግዚአብሔርም ስብሰባ ተሰብስበን ነበር አላለውም። ኖዋን አልነገረውም። ኖዋን አልነገረውም። አንዳንድ ጊዜ እግዚአብሔር ምን እንደሚያደርግ ልንገራችሁ። እግዚአብሔር አይኖ በእናንተ ላይፍ ላይ ብዙ ስብሰባዎች እንደተደረጉ አውቃለሁ። በዚህ ምሽት ግን ስማቸው እንዲገልጥላችሁ ጸልያለሁ። አሜን። ቁጭ በሉ። እግዚአብሔር ሕዝቅኤል እንደዚህ ያለው ከተማይቱን እየረበሹ ያሉት እነዚህ 3 ሰዎች ናቸው ነው ያለው። ስማቸውን የእንትና ልጅ ብሎ እነዚህ 3 ሰዎች ምንን እየረበሹት ነው? በዚህ ምሽት ያንቺን ላይፍ እየረበሹት፣ ያንቺን ቢዝነስ፣ ያንቺን ትዳር እየረበሹ አሜን። ላብራዲያና ኮሳንታራ ባህሻደ አሜን። ቁጭ በሉ። የጢሞቴዎስን መልእክት ክፈቱ። ቴንክ ዩ። ቁጭ በሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ኢያኔስና ኢያንቤሬስ እሺ ሙሴን እንደተቃወሙት ማንና ማን? ኢያኔስና ኢያንቤሬስ እሺ ሙሴን እንደተቃወሙት እሺ እነዚህም አእምሯቸው የጠፋባቸው እሺ ከእምነት የተጣሉ ሰዎች ደግሞ እውነትን ይቃወማሉ። በደንብ ስሙ። ኢያፔስና ማን? ኢያንቤሬስ ማን እንደተቃወሙት? ሙሴን። በተዘዋዋሪ ጳውሎስ ምን እየነገራችሁ እንደው ታውቃላችሁ? መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ብታነቡት ሙሴ ተአምራት ሲያደርግ ሲቃወሙ የነበሩ ሰዎችን ስም አታገኙት። እሱ ባብ ሲቀይር እነሱ የሚቀየሩ ነበር አይደል? እሱ የሆነ ነገር ሲያደርግ እነሱ ጳውሎስ መጣና አንድ ቀን እንደዚህ አለ፣ እኔ ስማቸውን አውቃቸዋለሁ፣ ስማቸው እንደዚህና እንደዚህ ነው አለ። እና እነዛ ሰዎች ወንድማማቾች ናቸው። እነዚህ ወንድማማቾች እዛ ስብሰባ ላይ የተገኙት ለአንድ ነገር ነው፣ የእስራኤል ሕዝብ ከግብፅ እንዳይወጣ። የእስራኤል ሕዝብ ስለነዚህ ወንድማማቾች አያውቅም። አሎ የእስራኤል ሕዝብ ለብዙ ጊዜያት በእነዚህ ሁለት ወንድማማቾች ምክንያት ምን አላለ? ከግብፅ አልወጣም። እነዚህ ሁለት ወንድማማቾች ሙሴ ተአምራት አደርጋለሁ ሲል ከሙሴ በለጠኛ እናደርጋለን ብሎ ይመጣሉ። ሃሎ ሙሴ የሆነ ነገር አደርጋለሁ ሲል ሙሴ ፐርፎርም የሚያደርገውንማ እኔም አደርጋለሁ ብሎ ይመጣል። ሃሎ ኤቭሪቲንግ ሙሴ የሚያደርገውን ነገር በሙሉ ያደርጋሉ። እዛ ስብሰባ ላይ ማንና ማን እንደተገኙ ታውቃላችሁ? ሙሴ አለ፣ አሮን አለ። ሁለቱ ወንድማማቾች ናቸው። ሁለቱን ወንድማማቾች የሚቃወሙ ደግሞ ሌሎች ወንድማማቾች አሉ፣ አሁን በስም የተጠቀሱ ሰዎች። እና እነዚህ ሰዎች ስራ አንድ ነው። ተአምራት ማድረግ አይደለም ስራቸው አንድ ነገር ማድረግ፣ የእስራኤል ሕዝብ ከግብፅ እንዳይወጣ ማድረግ። በ600,000 ሕዝብ ፊት የቆሙት ሁለት ሰዎች ናቸው። እና ፈርዖን እንደዚህ አለ፣ ችግር የለውም አንተ የምታደርገውን የሚያደርጉ ሁለት ወንድማማቾች አሉ ብሎ ነው የጠራቸው። አስቡት፣ የእናንተ ቤተሰብ እንዳይሻገር የቆሙ ሰዎችን አስቧቸው። እና ሙሴ ስለ እነዚህ ሰዎች ምን እንዳወራ ታውቃላችሁ? እንደነዚህ ሰዎች አለ ህሊናቸውን የሳቱ ሰዎች አሉ አለ። የማለት በትክክል ማሰብ የከበዳቸው ሰዎች ማለት ነው። ምን ማለት እንደሆነ እንገራችሁ። እነዚህን ሰዎች መጽሐፍ ቅዱስ ለምንድን ነው ህሊናቸውን የሳቱ ያላቸው? ለምንድን ነው ህሊናቸውን የሳቱት? ህሊናቸውን የሳቱ ማለት እንደሆነ እንገራችሁ። አስቡት። ኤላና አንድ ሰው ህሊናውን ካልሳተ ወይም አእምሮ በትክክል መስራት ካላቆመ በስተቀር ኤላ ልጆች አሉት፣ ቤተሰብ አለው። ኤላ በየወሩ የሚያገኘው ገቢ አለ። ኤልያስ ከስራ እንዲባረር፣ ቤቱ ቁጭ እንዲል፣ ልጆቹ እንዲራቡ የሚደግምና የሚናገር ሰው ህሊናውን ካልሳተ በስተቀር በትክክል በህሊናው ቢያስብ ስለ ኤላ ልጆች ይጨነቅ ነበር። ልጆቹ ምን ይበላሉ ብሎ ያስባል አይደል? ለዛ ነው ጳውሎስ እንደነዚህ አይነት ሰዎች አለ ምናቸውን የሳቱ ናቸው። ህሊናቸው እንዲመለስ አይደለም የምንጸልየው፣ እነሱ እንዲሄዱ ነው የምንጸልየው። እነሱ እንዲመለሱ አይደለም እንዲሄዱ ነው የምንጸልየው። አሜን አሜን። ለዛ ነው ብዙ ጊዜችን ቃል ነግሬያቸዋለሁ። አንዳንዴ ይኸውና የአብዛኛው ክርስትናው ከየት እንደተቀበሉ አይታወቅም። የሆነ አጠገቡ ጠንቋይ አለ። ያ ጠንቋይ ያ ክርስቲያን ቤት እንዳይኖረው ይጠነቁላል። ያ ጠንቋይ ያ ክርስቲያን ከስራ እንዲባረር ይጸልያል። ያ ጠንቋይ ያ ሰው ብዙ ነገር እንዲሆን፣ ልጆቹ ጎዳና እንዲወጡ፣ ብዙ ነገር እንዲሆን ይጸልያል። እዛ ጋር ያለው ክርስቲያን
ያንን ጠንቋይ በመዋጋት ፈንታ እስኪ ደግሞ ለዚህ ጠንቋይ እግዚአብሔር ምሕረት እንዲያደርግለት እንጸልይ ይላል። እግዚአብሔር ምን እንዲያደርግለት? ከዛስ አይ ምሕረት የሚባል ነገር የለም ይሄ ሰውዬ እንዲሞት እጸልያለሁ ስል አው እንዴት ቸርች ውስጥ እንዴት እንደዚህ ይጸልያል ይላል። ቸርች ውስጥ ነው ለዛው እንደዚህ አይነት ጸሎት መጸለይ ያለበት። ከኔ ጋር ናችሁ? መጽሐፍ ቅዱሳችሁ ውስጥ መሬት ሽጠው ዋሽተዋል ተብሎ የሞቱ ሰዎች እንዳሉ አታውቁም? ጠንቁለው እኮ አይደለም። ቢጠነቁሉ ደግሞ ጴጥሮስ ምን እንደሚያደርግ አስቡ። ጠንቁለው ደግሞ ቢሆን ኖሮ ጴጥሮስ ሊያደርግ የሚችለውን አስቡት። አስራት አስቀሩ ብሎ እኮ ነው የገደላቸው። አስቡ ዛሬ እንድትሞቱ ብጸልይ ማን ሊተርፍ ይችላል? አስራት አልከፈላችሁም ብዬ እንድትሞቱ ብጸልይ አስቡ። አስራት አልከፈሉ ብሎ ጴጥሮስ እንዲሞቱ የፈረደባቸው ምን አልከፈሉም ብሎ አስቡት። እነዚህ ሰዎች ደግሞ ጠንቋይ ደጋሚ ምናምን ቢሆኑ መጽሐፍ ቅዱስ ያሉ ሐዋርያቶችን አይታችኋል? ሰው እየጠነቆለ ሲያስቸግራቸው እኮ ከከተማ እስከምንወጣ ወይ ፕሮግራሙ እስከምንጨርስ ድረስ አይነ ስውር ሁኑ እኮ ይሉታል። መጽሐፍ ቅዱስ ሐዋርያ ሥራ ውስጥ እኮ ነው ታሪክ ያለ። ሃሎ በእናንተ ላይፍ ላይ ስብሰባ የተቀመጡት ሁሉ ላይ አሜን የእግዚአብሔር ፍርድ እንዲመጣባቸው አዛለሁ። አሜን የእግዚአብሔር ፍርድ እንዲመጣባቸው አዛለሁ። አሜን። ሜቢ ትዝ ይላችኋል የዛሬ ጥቂት ዓመታት አገልግሎት ስጀምር ለአንድ ሰው ዓርብ ዕለት ይሞታል ብዬ ተነበይኩት። ዓርብ ዕለት ነው ሮብ ዕለት? ዓርብ ዕለት እና ሰውየውን ፕሮፌሰር በማድረግበት ሰዓት ያ ሰው በጥንቆላ መንፈስ ቸርች ውስጥ ገብቶ እየጠነቆለ ነው እና ብዙ ሰዎችን እንትን ብሏል። ሰነፍ ሰው በሆን የዘንድሮ ፔንጤ በሆን ይሄ ሰውዬ እንዲመለስ እንጸልይለት ነበር ማለት የነበረብኝ። ከዛ ፕሮፌሲ ለምነግረው ሰው እንደዚህ አልኩለት፣ ይሄ ሰው ዓርብ ዕለት ምን ይላል? ይሞታል። ፕሮግራሙን እያደረግኩ ያለው ሮብ ነው። የፕሮፌት ሚራክልን ጉዳይ ያለው ብሎ ሰውየው ሄደ። ሐሙስ ቀን ጠበቀ፣ አልሞተም። ዓርብ ቀን ጠበቀ፣ ሰውየው አልሞተም። ዓርብ 2 ሰዓት ላይ ተደወለለትና አብዱሬ ሞቷል አሉት። ፕራካቶንዶሮ ቦሳታካቴ ከእናንተ ጀርባ የተደረጉ የትኞቹም ክፉ ስብሰባዎች ሁሉ ላይ የእግዚአብሔር ፍርድ እንዲገለጥ አዛለሁ። የእግዚአብሔር ፍርድ እንዲገለጥ አዛለሁ። ቁጭ በሉ። አንድ ጊዜ አንዲት ሴት ለትንቢት አስነሳዋላት። ካስነሳዋት በኋላ እንደዚህ አልኳት፣ እንትን ገዝተሻል፣ መኪና ገዝተሻል። አዎ። አንቺና ባልሽ መኪና ገዝታችኋል። አዎ። የገዛችሁት አንቺና ባልሽ የምትሄዱለት ደብተር አለ አልኳት። አዎ። ደብተራው በእኔ ስም ግዙት፣ እኔ እንደዚህ አባታችሁ ነኝ ብሎ አስገዝታችኋል። ትክክለኛ አይደል? እንደዛ አስገዝቷችኋል አልኳቸው። አዎ። መኪናውን ስጠን ስትሉት አልሰጥም ብሏቸዋል አልኳቸው። አዎ አንሰጥም ብሏል። ምን ያክል ታይም ሆነው? አስቡት። ሊብሬው ኤቭሪቲንጉ በማን ስም ነው? በደብተራው ስም ነው። ቢለምኑት ከዛ እንደዚህ ብሎሻል። አዎ። የደብተራው ስም አስፋው ነው አልኳት። አዎ ስሙ አስፋው ነው። ችግር የለውም። የኔን ፎቶ አሳየውና ፕሮፌት ሚራክል መልስ ብሎሃል። ካልመለስ my father ቁጭ በሉ። በጌታ ፊት ምንም ሳልጨምር ሳልቀንስ ነው የምነግራችሁ። ወሰደች፣ ፎቶውን አሳየችው። አውቀዋለሁ ብሎ መለሰላት። ጠንቋዮች፣ ደጋሚዎች፣ መተተኞች ቁጭ በሉ። ሁለተኛ ጢሞቴዎስ ክፈቱ ምዕራፍ 4 ቁጥር 13 እና 14 ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በርኖስ ጥቅል መጽሐፍት በተለይም የብራና መጽሐፍቱን አምጣልኝ። የብራና መጽሐፉን ስትመጣ ምን በልኝ? አምጣልኝ። አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል። ማን? አንጥረኛው እስክንድሮስ። እቺን ቃል በደንብ ስሙኝ። ጳውሎስ ነው እያወራ ያለው። አንጥረኛው ማን? እስክንድሮስ ምን አድርሶብኛል? ብዙ ጉዳት አድርሶብኛል፣ ብዙ ጎድቶኛል። ጳውሎስ ነው ተጎድቻለሁ እያለ እያወራ ነው። በማን? በአንጥረኛው እስክንድሮስ። እሺ። ጌታ ግን የእጁን ይሰጠዋል። ጌታ ግን የምኑን? የእጁን ይሰጠዋል። ዛሬ በአንድ ነገር እርግጠኛ ነኝ። ጌታ ግን የምኑን ይሰጠዋል? የእጁን ይሰጠዋል። አሜን። የእጁን ላደረገው ነገር ምላሽ ይሰጠዋል።
በእናንተ ዙሪያ የተሰበሰቡ ሰዎች አሜን በዚህ ዓመት የእጃቸውን ያገኛሉ። ጳውሎስ የተናገረውን ሰምታችኋል። ጌታ ግን አለ ጌታ ግን ምኑን ይሰጠዋል? የእጁን ይሰጠዋል። ጃማል እግዚአብሔር ያልፈዋል አላለም፣ የእጁን ይሰጠዋል። አሜን። እኔ ላይ ምንድነው ያደረሰው? ከባድ ጉዳት አድርሶብኛል። ቁጭ በሉ። ጳውሎስ ምን ያክል ቢቆስለው በዚህ ሰውዬ፣ ይሄ ሰውዬ አለ በዚህ ሰውዬ ብዙ ነገር አጥቻለሁ አለ። እንዲድን እንጸልይለት አይደለም ያለው፣ ጌታ አለ የእጁን ይሰጠዋል። አሜን። በዚህ ዓመት አንድ ነገር እርግጠኛ ነኝ፣ የሆነ ቀብር ተዘጋጅቷል፣ ግን የእናንተ አይደለም። በዚህ ዓመት የሆነ ኮፊን የሆነ ቀብር ተዘጋጅቷል፣ ግን የእናንተ አይደለም። በዚህ አጋጣሚ ልንገራችሁ፣ አንጥረኛው እስክንድሮስ ማን እንደሆነ ታውቃላችሁ? አንጥረኛው እስክንድሮስ ማን እንደሆነ ልንገራችሁ። ጳውሎስ በኤፌሶን ከተማ ሲሰብክ ሲያየው የነበረ ሰው ነው። ይሄ አንጥረኛው እስክንድሮስ የሚገርመው ነገር በጌታ ነው፣ ጌታን ያውቃል። የሰማችሁ ነው። ጳውሎስ ኤፌሶን ከተማ ውስጥ ሲሰብክ የጳውሎስን መልእክት ሲሰማ የነበረው ሰው ነው። ጳውሎስ ኤፌሶን ውስጥ ሲሰብክ አንድ ነገር ተቸገረ። ምን እንዳለ ታውቃላችሁ? ጳውሎስ አርጤምስ አምላክ አይደለችም ማለት ያችን ቃል ሲናገር እስክንድሮስ አንጥረኛ ነው፣ የአርጤምስን ምስል የሚያዘጋጀው እሱ ነው። ይሄ ሰውዬ ወንጌል የተናገረ ነው፣ ነገር ግን የኔን የሥራ በር እየዘጋ ነዋል። ግን ሰውየው ምንድነው? በጌታ ነው። ወንጌል ከዛስ ለሌሎች አለ እዛ ዙሪያ ላይ ነበር በአይን ጥቃሻ አለ በአይን ጥቃሻ ጳውሎስን እንደዚህ አድርጉት አላቸዋል። ጳውሎስ እስኪሞት ድረስ ደበደቡት። ሰውየው በጌታ ነው። ሜቢ የእናንተ ሰዎች በጌታ ሊሆኑ ይችላሉ። ጠንቋይ መሆን አይጠበቅባቸው። በዚህ ዓመት የእጃቸውን ያገኛሉ። አርክ ቢሾፕ ቤንሰን ኢዳሆሳ አሁን በህይወት የሉም እና ሁሉ ጊዜ የሚናገሯት ቃል አለ። ማስረጃ አግኝተህ አይደለም ይላሉ፣ በስተት እንኳን ብትነካይ ትሞታለህ ይላሉ። ጠንካራ ማይ ናቸው። ደሞመንት የነካቸው ሰዓት እግዚአብሔር እጅህን እንደሚሰጥ ያውቃሉ። ሃሎ ይሁን። ራሳችሁን ስታስቡ እንዴት አድርጋችሁ ማሰብ እንዳለባችሁ ልንገራችሁ። ሚምሻክና ራሳችሁን ስታስቡ አስቡት። ባዮሎጂካል ልጅ አላችሁ፣ የወለዳችሁት ልጅ እናንተ እዚህ ያላችሁ እና የወለዳችሁት ልጅ የሚመታ የሱ ታላቅ አለ ትምህርት ቤት ውስጥ እና አንድ ድንገት እናንተ እዚህ ያላችሁ ያ ልጅ መጣ። ምንድነው የምትሉት? ወንድ ኮንክ ንካውን የምትሉት? ከነካው ምንድነው እናንተ የምታረጉት? የእጁን ሰጡታላችሁ። እኔና እግዚአብሔር እንደዚህ አይነት ሪሌሽንሺፕ ነው ያለን። የእናንተን አላቅም። አሜን 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 አሜን። ራካቶንዶ ሮቦሳ ካቴ ራካሳሊ ብራዲያና ኮሳንታ ቁጭ በሉ። አሜን። አንድ ጊዜ በጌታ ፊት ነው የምነግራችሁ። አንድ ጊዜ ለሆነ ጉዳይ ፖሊስ ጣቢያ ሄድኩኝ እና መሄድን ሮቤ ነው ሄድኩት እና ቅዳሜ ነው እና የኔ ትልቁ ችግር ምንድነው ልንገራችሁ። ትልቁ ችግር እዛ ገባው። ኃላፊውን አገኘሁት። ምንድነው አለኝ። ፕሮፌት ሚራክል ተካ እባላለሁ፣ የኢቨንት ቲቪ ባለቤት ነኝ አልኩት። ምን ላድርግ አለኝ። ሁሉ ኤቭሪዋን እግዚአብሔር ሰው እንዲል ስለምጠብቅ ማለት ነው። ፕሮፌት ሚራክል ተካ እባላለሁ፣ የኢቨንት ቲቪ ባለቤት ነኝ ስለው ምን ላድርግ አለኝ። አይ እዚህ ጉዳይ ኑሮኝ ነው እንደዚህ እዚህ ያስገባችሁ ሰው አለ አልኩት። ዋት አለኝ። ምንም ችግር የለበትም፣ ዛሬ ቅዳሜ ነው፣ ቤተክርስቲያን አገልግሎት አለው እንድትለቁት ነው አልኩት። አይለቀቅም፣ ለዛውም አንተን ልናስገባ አስበን ነው እሱን ያስገባ ነው አለኝ። ከዛ በጌታ ፊት ነው የምነግራችሁ፣ እዛው ባለውበት እኔ ሳልገባ አንተ ትገባለህ አልኩት። በረም ስሙ። ቅዳሜ ዕለት ይሄንን ተናግሬ ቸርች መጣው። እሑድ ፕሮግራም አደረግን። ሰኞ ቀን እዳ ይሄ ጉቦ ተቀበለ ብሎ አስገቡት። እስቲ ነው ድረስ ጌሊቶ ነው ያለው። በስተት እንኳችሁ በትክክል እንኳችሁ የእጃቸውን ያገኛሉ። አሜን 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 አሜን። አንድ ጊዜ ናይጄሪያ ውስጥ ቤንሰን ኢዳሆሳ ቴንክ ዩ ፕሮግራም አዘጋጅተው የሆኑ ጠንቋዮች ተሰበሰቡ እና እኛ እዚህ የዓለም አቀፍ የጠንቋዮች ኮንፈረንስ ልናዘጋጅ ነው ስቴዲየም ላይ ያሏቸው። የት? እዚህ ናይጄሪያ። አዎ ልናዘጋጅ ነው። አታዘጋጁም አሏቸው። እንኳን አንተ አሉት እግዚአብሔር ቢመጣ እንኳን አያስቆመንም። እግዚአብሔር አይመጣም፣ እኔ በቃችኋለሁ አሏቸው። እግዚአብሔር እዛው በዙፋኑ ላይ ይቀመጥ፣ እግዚአብሔር በሰማይ እኔ በምድር። ከዛም እንደተመጣ ልንገራችሁ፣ ይሄን የተናገርከው አንተ ዛሬ ምሽት ትሞታለህ።
አብሮ የመጣው 6 ይሁን 7 ሰዎች ከሞቱ በኋላ ስብሰባው ተቋረጠ። እንደዚህ አይነት ክርስቲያን ነው መሆን ያለባችሁ። ከኔ ጋር ናችሁ? እንደዚህ አይነት ቦልድ የሆነ ክርስቲያን ነው መሆን ያለባችሁ እንጂ ላይክ ሰፈሬ ጠንቋይ መጥቷል ብላችሁ የምታለቅሱ ክርስቲያን መሆን የለባችሁ። አንድ ደጋሚ ቤት ያለ ጧጧት ንፍሮ ጧጧት ቡና ይደፋብኛል እያላችሁ የምታለቅሱ ክርስቲያን መሆን የለባችሁ። በዚህ ዓመት የእጃቸውን ያገኛል። ጳውሎስ ደስ አይልም? ለእስክንድሮስ እኮ ነው ቸርች ውስጥ እንተዋወቃለን አለ። ግን ችግር የለውም ይሄ ሰውዬ በጣም ክፉ ሰው ነው፣ ጉዳት አድርሶብኛል። በዚህ ዓመት ግን እና እንደዚህ ያለ ጳውሎስ ጌታ አለ የእጁን ምን ይሏል? ጌታ የእጁን ምን ይሏል? ይሰጠዋል። ዝም ይሏል አላለም፣ ያልፈዋል አላለም፣ የእጁን ይሰጠዋል። በዚህ ዓመት የብዙ ሰዎች ቀብር ላይ ትገኛላችሁ። የብዙ ሰዎች ራካቶንዶ ሮቦስ ሳካቴ ጄሌ ብሬዴጌዴሌ ቦስ ቁጭ በሉ። አንድ ጊዜ ዲላ የሚባል ከተማ ኮንፈረንስ ለማዘጋጀት አንድ አዳራሽ ተከራየን እና የባህል ከዲላ የመጣ ሰው አለ? የባህል ይሄ የዲላ ባህል የጌዴው ባህል አዳራሹን ታውቀዋለህ? እዛ ነበር ኮንፈረንስ ያዘጋጀ ነው እና ለ3 ቀን ተብሎ ፖስተር ለጥፈናል። ለ3 ወር ብለን ኮንፈረንስ ለጥፈን አርብ ከሰዓት ነው ፕሮግራሙ ጀምሮ። አርብ ጠዋት ላይ ከንቲባው የካቢኔ ስብሰባ ጠራ። ለካ ያ የስብሰባ አዳራሽ ለየትኛውም ሃይማኖት እንዳይፈቀድ ተብሎ ተከልክሏል። ከንቲባውና የባህል አዳራሹ ኃላፊ ለካ ተጣልተዋል። እኛን መሀል አስገብተውን ነው። የባህል አዳራሹ ለኛ ፈቅዷል፣ ከንቲባው ደግሞ እንዴት ፈቀድክ ብሎ ክርክር ላይ ናቸው። ህዝቡ ጋር ሊያጋጨው ነው ከንቲባውን። የባህል አዳራሹ ደብዳቤ ሰጥቶናል። ከዛ ከንቲባው እዛ ስፍራ የነበሩ ሰዎች አሳየናቸው። እስኪ አመሳክረን እንመጣለን ብለው ማስረጃችን ወረቀታችን ይዘውት ሄዱ። ወረቀታችን ብንል ኖ ዋን። ከዛ ከንቲባውን በስልክ አንድ ነገር ነገርኩት። ፕሮግራም ልናደርግ ነው፣ አንተ በጌታ ነህ? የሳው በጌታ ነኝ። ስሙን በነገረው ያውቀዋል ሰውየው። አንተ በጌታ ነህ? አዎ። ለምን የካቢኔውን ስብሰባ ሌላ ፕሮግራም ላይ አታዘጋጅም? ክርስቲያኖች ሊያመልኩ ለምድር በረከት የሆኑ ሰዎች ሊያመልኩ ፕሮግራም የሰሩበት ታይም ነው። ፕሮግራማችንን አታበላሽልኩት። አይሆንም አለኝ። ከዛ ምንም ማድረግ አልቻለም። ስብሰባውን አዳራሽ ለቀን ወጣን። ስብሰባውን ሌላ ቦታ አደረግን ቸርች ውስጥ እና መድረክ ላይ ወጣው። አርብ ቀን ይሄ ኮንፈረንስ ያልቅ አልኩኝ። ሰውዬው እኮ 10 ምናምን ዓመት ከንቲባ ነው። ይሄ ኮንፈረንስ ያልቅ እኔ እግዚአብሔር ነብይ ኮንኩ። ይሄን ሰውዬ ልክ ኮንፈረንሱ ሲያልቅ ወንበሩ ላይ ታገኙትም አልኩኝ። በረምብ ስሙን። በጌታ ፊት ነው የምነግራችሁ። አርብ ዕለት ፕሮግራሙ አለቀ። ፕሮግራሙ ሲያልቅ ደወለልኝ እና የደወለልኝ ሊያሾፍብኝ ነው የደወለው። አንተ ማን ስለሆንክ ነው? እንትና የሚባል ነብይ፣ እንትና የሚባል አፖስትል፣ ከዚህ በኋላ አንተ ዳዊት ነህ፣ ብዙ ዓመት ተቀብተሃል ምናምን ብለው ነግረውኛል። ኖ እነሱ ብለው ሊሆን ይችላል። እነሱንም አንተንም ተቃውሜ ነው የተናገርኩት። አትቆይም። ከዛ ምን እንደተፈጠረ ልንገራችሁ። አርብ ዕለት ይሄና እሱ ይሄን አወራን። ቅዳሜ ቀን በደቡብ ክልል ስር አዋሳ ሚዛን ታይም የነበረበት ታይም ነው። ቅዳሜ ቀን የደቡብ ክልል አስተዳደር መጣ፣ ስብሰባ ጠራቸው። እዛ ስብሰባ ላይ ሰውየውን አወረዱት። ተደርጎ በማያውቅ ሁኔታ ሰውየው የክልሉ አስተዳደር ከተማ ውስጥ ሲገባ ለኖዋን ሳይናገር ስብሰባ ጠራቸው። ተነስተሃል አለው። ሪዝን ሲባል ምንም ነገር የለው። መንፈሳዊ ዓለም ላይ ተናግረናል። ጌታ የእጃቸውን ይሰጣቸዋል። ጌታ የእጃቸውን ይሰጣቸዋል። የእጃቸውን ይሰጣቸዋል። ሚዛን አማን የነበረን ኮንፈረንስ የዛሬ ስንት ዓመት ነው? ስንት ዓመት ይሆናል? 2 ዓመት 3 ዓመት የነበረን ኮንፈረንስ ላይ አንድ ሰው ነው ፕሮግራሙን የከለከለን እና ስልኩን አፈላልጌ ደወልኩለት። ፕሮፌት ሚራክል ለኝ ስል ለምን ደወልክልኝ አለኝ። ስለ ፕሮግራሙ ላወራ አለኝ አልኩት። ጆሮዬ ላይ ዘጋው። ደግሜ ደወልኩኝ። ሊያወራኝ ፈቃደኛ አይደለም። ጆሮዬ ላይ ዘጋው። ከዛ አጠገቤ የነበረውን እዛ ያለውን አፖስትል ምን ነው አልኩት። አይ ሰውየው ትዕቢተኛ ነው ምናምን አለኝ። ላንተ ይሄንን መልእክት ነገር ይሄ ሰውዬ አልኩት፣ ይሄ አመሳ ያልክ ዊልቸር ላይ ታገኘዋለህ አልኩት። በጌታ ፊት ነው የምነግራችሁ። ይሄ አመሳ ያልክ
ቢኮዝ ፕሮፌት ሚራክልን አይደለም ያስቆመው፣ የእግዚአብሔርን ፕላንና ፕሮግራም ነው ያስቆመው። ያው እግዚአብሔር ምስክሬ ነው የምላችሁ። ታይላንድ ሂዷል፣ ባንኮክ ሂዷል። አሁን ዊልቸር ላይ ነው ያለው። ጌታ የእጃቸውን ይሰጣቸዋል። የእጃቸውን ይሰጣቸዋል። የእጃቸውን ይሰጣቸዋል። የእጃቸውን ይሰጣቸዋል። ይሁን አሁን ቁጭ በሉ። ብዙ ፔንቴ ትልቁ ችግሩ እንደው ታውቃላችሁ፣ የሆነ ፕሮግራም ሊያደርግ ይሄድና የሆኑ ሰዎች አይደረግም ብለው ሲከለክሉት እያለቀሰ ነው የሚመለሰው። እያለቀሰ ነው። እነዛ ሰዎች የከለከሉት እኮ ፓወር አለን ብለው ነው። አንተም ፓወር አለኝ የእግዚአብሔር ኃይል አለካል፣ ኃይሉን ልታሳያቸው ይገባል። ጳውሎስም እንዳለ ታውቃላችሁ ለቆሮንቶስ ሰዎች የሚቃወሙኝ ሰዎች አለ ምላሳቸውን አይቻለሁ፣ ቆሮንቶስ ከተማ መጥቼ ኃይላቸውን ማየት እፈልጋለሁ። ጳውሎስም እንደሚል ታውቃላችሁ ይቺ ሰውዬ ይላሉ ሲታይ በጣም ቀጭን ነው፣ ግን የሚናገረው ነገር ፓወርፉል ነው። ሲታይ ቀጭን ነው፣ ሲታይ በኪሎ ሚምሻክ ይበልጠዋል ሲታይ፣ ነገር ግን ሰውየው ኃይለኛ ነው። ከኔ ጋር ናችሁ? ሰውየውን ስታዩት ፓወርፉል ነው። አስ እንደ ክርስቲያን ልክ ኃይል ሲያሳዩአችሁ በኃይል ነው መመለስ ያለባችሁ። በኃይል ነው መመለስ ያለባችሁ። ራካቶንዶሮ ቦስታካታራ ባሃሻደ አንድ ጊዜ ጂንካ አንድ ጉዳይ ገጠመና ሰውየው አመላለሰን ከዛ ሲያመላለሰን ሜቢ ሊያውም ስለሚችል ሲያመላለስ አንድ ነገር አደረው። ከሱ ጋር እኩያው የሆነ አንድ ማቆ ባለስልጣን አለ። ለሱ ደወልኩለት። ይኸውና ከዚህ ሰዓት ጀምሮ እሱን መራገም ልጀምር ነው ታው በሉ አልኩት። ከዚህ በኋላ ሰውየውን ስሙን የጠራው መጸለይ ልጀምር ነው ታው በሉ አልኩት። ኧረ ፕሮፌት ሚራክል ይስተካከላል ምናምን አለኝ። ንገረው ከዚህ ሰዓት ጀምሮ ስሙን የጠራው መጸለይ ልጀምር ነው ታው በሉ። ኦኬ ይስተካከላል። ከዛ ደወለ ራሱ ልክ ስልኳን ሲዘጋት ደወለ። ፕሮፌት ሚራክል አቤታል ተው እንደዚህ ጸሎት ምናምን አቁማል። ላብራዲያና ኮሳንታ ራባሻደ ኃይል በእናንተ እንዲገለጥ ጸልያለሁ። ኃይል በእናንተ እንዲያልፍ ጸልያለሁ። ኃይል በእናንተ እንዲንቀሳቀስ ጸልያለሁ።